ሰዎች በብዛት የሚገኙባቸው በዓላት በቱሪዝም ባለሙያዎች አገላለጽ እንደ ፌስቲቫል ይቆጠራሉ። ታዲያ በዓላቱ ሰዎች በብዛት ከተለያዩ ቦታ ተሰባስበው አንድ ቦታ ላይ የሚገኙበት አጋጣሚ ነውና የተለየ ኢኮኖሚያዊ ጠቀሜታ ይኖራቸዋል። ይህ ኢኮኖሚያዊ ፋይዳ ከሚታይባቸው የአደባባይ በዓላት አንዱ ደግሞ ኢሬቻ ነው። በቱሪዝም ዴፊኒሽንም አንድ ሰው ከቤቱ ወጥቶ 24 ሰዓት ቆይታ የሚያደርግ ከሆነ ቱሪስት ነው። ስለዚህ ለኢሬቻ በዓል ወደ ከተማችን የሚመጣው ማንኛውም ሰው ቆይታ እስካደረገ ድረስ ለኛ ቱሪስት ነው ማለት ነው። በተለይ ደግሞ እንደ ኢሬቻ ያሉ ትልልቅ ፌስቲቫሎች በተለይ የሀገር ውስጥ ቱሪዝም እድገት ላይ ያላቸው ሚና በጣም ከፍተኛ ነው። አንዳንድ መዳረሻዎችን አልምተ አስተዋውቀ ብዙ ጊዜ ወስደ የሚመጣው ቱሪስት አነስተኛ ሊሆን ይችላል። እንደዚህ አይነት ፌስቲቫሎች ግን ባንዴ ብቻ በሚሊዮኖች የሚቆጠሩ ቱሪስቶች የሚገኙበት ፌስቲቫል ነው። ስለዚህ ይሄ ሁሉ ቁጥር ወደ ከተማችን ሲመጣ ይዞት የሚመጣው ነገር አለ ማለት ነው። አዲስ አበባ የሚያከብሩም አሉ፣ ከአዲስ አበባ ውጭ ሲከበር የሚያከብሩ አሉ። ሁለቱም ቦታዎች ላይ የሚገኙም ይኖራሉ። አሁን በአቨሬጅ እንኳን የተወሰኑትን ፐርሰንት ወስደን አድረው የሚሄዱ ብለን ስንል ቤተሰብ ጋር የሚያድሩ ይኖራሉ፣ ዘመድ ጋር የሚያድሩ፣ ሆቴል ተጠቅመው የሚያድሩ ይኖራሉ። ቤተሰብ ጋር የሚያድሩት ራሳቸው እዛ ሲያድሩ ለቤተሰብ ብለው የሚያወጡት ነገር ይኖራል፣ ይዘው የሚሄዱት ይኖራል። ያ በራሱ ሜጀር ይደረጋል። አሁን ባለፈው አመት ላውንች ተደረገው የቱሪዝም ሳተላይት አካውንት አለ አይደል? እነዚህ ጥቃቅን ነገሮች ሁሉ ሜጀር ያደርጋልና ኢኮኖሚ ላይ የሚኖረው የሀገር ውስጥ የቱሪዝም እንቅስቃሴ ራሱ በጣም ትልቅ አቅም ያለው ነው። በአዲስ አበባም ሆነ በቢሾፍቱ የሚከበረው ኢሬቻ በዓል ላይ ደምቆ የሚታየው አንዱ የአገር ባህል ልብስ ነው። ሰዎች በዓሉን ለማክበር ብለው የተለያየ ዲዛይን ያላቸው የአገር ባህል ልብሶችን ይገዛሉ። ይህም የበዓሉን ኢኮኖሚያዊ አበርክቶ ከፍ የሚያደርግ ሌላኛው መልክ ነው። ማንኛውም ወደዚህ ወደ ኢሬቻ በዓል ለማክበር ሲመጣ በጣም በባህላዊ ልብስ ተውቦ ነው የሚመጣው። እንግዲህ በሚሊዮኖች የሚቆጠሩ ሰዎች ናቸው የሚታደሙት። ይሄ ሁሉ ኦልሞስት 90% እና ከዛ በላይ በሚባል ደረጃ የባህል ልብስ ለብሶ ነው የሚመጣው። ይሄ ደግሞ ከባህል ኢንዱስትሪውን ከማጠናከር አንፃር ያለው ሚና በጣም ከፍተኛ ነው ብዬ ነው የምወስደው። ከጊዜ ወደ ጊዜ ሰው ለባህሉ ያለው ግንዛቤም ጭምር እየዳበረ በእንደዚህ አይነት መልኩ መምጣቱ የኢኮኖሚው ጠቀሜታ በጣም ከፍተኛ ነው ብዬ አስባለሁ። ካልቸርን ኤግዚቢት ምናረግበት፣ ካልቸራችንን እናሳይበት፣ የጭፈራው የምኑ ያለባበሱ እንግዲህ በየጊዜው የተለያዩ ዲዛይኖች የኦሮሞን ሕዝብ ካልቸር የሚወክሉ ዲዛይኖች ያው ወጣቱ ጋር በጣም ተወዳጅነት እያገኘ መጣ። የተለያየ አይነት የካልቸራል ክሎዞች ይኖራሉ ማለት ነው። እነዚህ በሙሉ እንግዲህ ኢኮኖሚ ውስጥ የራሳቸው ኮንትሪቢዩሽን አላቸው። እንደነዚህ አይነት በዓሎች በሚከበሩበት ወቅት የውጭ ሀገር ጎብኚዎችም ሆነ የሀገር ውስጥ የበዓል ተሳታፊ ስለሚኖር አገልግሎት ሰጪ ተቋማት ከፍተኛ መነቃቃት ይታይባቸዋል። ከዚህ ተጠቃሚ ለመሆን ታዲያ ከሁሉም አካላት ጋር በቅንጅት መስራት ወሳኝነት አለው። ለተለያዩ ፌስቲቫሎች ደግሞ ወደ ሀገራችን የሚመጡ የውጭ ሀገር ቱሪስቶችም ጭምር መረጃ እንዲያገኙ የትልቅ የቱሪስት ኢንፎርሜሽን ሴንተር ቦሌ ዓለም አቀፍ አየር መንገድ ላይ አለን። እዛም 24 ሰዓት የኛ የኮሚሽኑም ሰራተኞች ጭምር ለቱሪስቱ መረጃ እየሰጡ ስለ ከተማችን የቱሪዝም ሀብት መጎብኘት ስለሚችሉ መዳረሻዎችም ጭምር መረጃ እየሰጠን ነው የምንገኘው። ከዚህ በበለጠ ደግሞ ከተለያዩ ባለድርሻ አካላት ጋር በተለይ ከአገልግሎት ዘርፉ ጋርም ጭምር በቅንጅት እየሰራን ያለነው ወደ ከተማችን የሚመጣው ቱሪስት በዓሉ ላይ መታደም ብቻ ሳይሆን ሲመጣ ደግሞ ተገቢውን አገልግሎት ማግኘት ስላለበት በዛ መንገድ ለቱሪስቱ የሚመጥን አገልግሎት ቱሪስቱን የሚያረካ አገልግሎት እንዲያገኝ ከግል ዘርፉ ጋርም ደግሞ እንደዚሁ በቅንጅት ስራዎችን ጀምረናል። እነዚህ ሁሉ ተደማምረው ለቱሪዝም እድገትና ለኢኮኖሚው መነቃቃት ግብዓት ይሆናሉ። እናም በዓላትን በስፋት በማልማት የአገርን የኢኮኖሚ ተጠቃሚነት ማሳደግ ይገባል የሚለው በአጽንኦት የሚነሳ ጉዳይ ነው። እርስ በርስ የየራሳችን ካልቸር መከባበር፣ አንድነታችን ማጠናከር፣ ለሀገር ግንባታ በጋራ መንቀሳቀስ፣ ሰላማችን በጋራ መጠበቅ ይሄን ማድረግ እስከቻልን ድረስ ብዙ የሚነገሩልን ባህሎች አሉ፣ ትውፊቶች አሉ። እነዛን ነገሮች ደግሞ ወደ ኢኮኖሚ ቀይረን ለሀገራችን እድገት ማምጣት እንችላለን ብለን እናስባለን። በማንኛውም መንገድ የቱሪዝም እንቅስቃሴ የማይነካው የማህበረሰብ ክፍል የለም። መዳረሻ የምንለው ቦታ ላይ መዳረሻው ቦታው ብቻውን ምንም አይደለም የሂውማን ኤሌመንት ከሌለበት። አንድ ሰው ደግሞ በሚንቀሳቀስበት ጊዜ ምግብ ይጠቀማል፣ መኝታ ይጠቀማል። እንዲሁም ደግሞ አንዳንድ የሚጎኙ ቦታዎችን ላይ እንቅስቃሴ ያደርጋል። መግቢያ ካላቸው መግቢያ ይከፍላል። በነዛ ውስጥ ያሉትን አክተሮች ደግሞ ማየት ነው።